ከዛማ ጆን ዳንኤል አካውንቱ ጠፍቷል፣ አልተያየንም፣ ብጽፍም አይመልስም ምናምን ገባ። አንደርስታንድ አድርጌያለሁ። ሃይ ቤብ እንዴት ነው አምሮባል ዛሬ? ፍሪኪ የሆነ እንዳለ እንደዛ ቆርበላችሁ ያምሮባል። ምንድነው ገራችሁ መጀመሪያ የምታፍኑን? ኧረ የለም ቤቢ ላይ እንዴ ቢዝነስ ክላስ ሄዱ እንትን ይላሉ። በቢዝነስ ክላስ ተኪዶ ሲሆን ራሱ በትልቁ ነው መጫወት ያለብን። አሁን በትልቁ ነው። ቤቢ ሊሆን ጋይስ ተው ኤርሚ ተው አትነካካ። ቤቢ ላይ ነገ የምሰጠው አቆስቁስ ምን ነው የሚቆሰቁሰው? ነገ ነው የምሰጠው። ምንድን ነው የተደባበቃችሁ? ነገ የምሰጣችሁ አራም ፐብሊካ እንደ በምን ታሪክ እኔ ቤት ታኮ ማለት ነው ጋይስ ሞተር እኮ ነኝ፣ አይደክመኝም። አሁን እንኳን ታምሜ ይውትኝ አወራለሁ አይደክመኝም እኮ። አሁን እኮ ስልችት ይለኛል ጭንቅላቴ፣ በቃ ውስብስብስብስብ ይላል። በቃ እንደዚህ ቁጭ ብዬ ወይኔ ልቤ ይመታል፣ ቶሎ ልቤ ይመታል፣ እጄን ያልበኛል፣ ውስጤ ብርድ ይለኛል፣ ፍርሃት ሞትሽ በቃ ሞትሽ ይሄን ያለሁት ምናምን ለ30 ምናምን 40 ደቂቃ እንደዚህ ያደርገኛል። ከዛ ትውት ያደርገኛል። ንስሓ ግቢ ውዴ፣ ከእናንተ የበለጠ ኃጢአት አልሰራ ላይ እንደሆነ እንደው አምላኬ ለማን ልንገረው ህመሜን። እና ደግሞ አሁን ትናንትና ሄድኩኝ እዛ ድንገተኛ ሄድኩኝ። ጠዋት ላይ የሆነ መድኃኒት ሰጡኝ። ያ መድኃኒት እንቅልፍሽን ያመጣዋል እና እንደ ዲዚ እንዴ ነው ያዞራቸዋል ምናምን እና እንቅልፍ ያመጣል፣ ድብርት ይለቃል፣ ያስተኛቸዋል። እኔ ልተኛ አልኩኝ። እኔ የመኝታ ሱስ የለብኝ። በቃ ያስተኝ። ከዛ ቲክቶክ ላይ ገብቼ እያነበብኩ እያየው ቪዲዮዎች እያየው ሲል ኮመንት ሳነብ ጭራሽ ላይ ያሳብዱኝ። ያንን ከተጠቀማችሁ ከእንቅልፋችሁ አትነቁም፣ ግማሹ አይሰራም ይላል፣ ግማሹ እንቅልፍ ቀን ሙሉ ያስተኛል፣ ድብርት ነው የሚለቀው ይላል። ምን ዕዳ መጣብኝ? ይኸው አልዋጥኩትም የተሰጠኝ። እኔ ምን እንደሚያስጨንቀኝ አላቅምሽ። ምንድን ነው የሚያስጨንቀኝ? ውስጤ ምን ሆንኩ? ምን ጎደለብኝ? አይ ቲንክ ባል ያስፈልገኛል መሰለኝ። አይ ቲንክ ጎረምሳ ቤት መግባት አለበት። እንዲሁ ሳስበው ጋይስ ሳስበው አይ ቲንክ ጎረምሳ መግባት አለበት ውዶቼ። አሁንማ ታሽጓል ብለን እኮ ልንለጥፍ ምንም አልቀረንም። እኔማ ትንሽ ከጊዜ በኋላ ታሽጓል ብዬ እንዳለጥፍሩ እንዴ ቆየን እኮ ጋይስ። ማርያምን ቆየው እኮ ጸናብኝ መሰለኝ። እንደ ሳይንሱ እንደሚለው ጥናቱ ሳይንሱ እንደሚለው ሳነብ ትናንትና አድርጉ ይላል ሳይንሱ። ቴንክኒና ሳይንሱ አድርጉ ይላል። እና አሁንዬ ስለ ህመሜ እየነገርኳቸው ነው። አሁን የገባሁት እስኪ ገባና ጌም እንጫወት። ሳይንሱ እንደሚለው ጥናትና ምርምሩ አርጉ ይላል ጋይስ። አይ ቲንክ ስላላረኩ መሰለኝ ስንት ወራቴ ገብርኤልን ክፍት ማለቴ። ሰላም እንዴት ነው? ሰላም ባለሀብቱ። አይ የባለሀብቱ ወንድም በይኝ ማለት እኔ ግራ ይገባኝ። እዛ ደረጃ አልደረስኩም። የሰው ልጅ መጨረሻው ግቢ ጠባቂ ዘበኛ ሆኖ ይቅር። ከካም ድሮም አንቺ አንዳንድ ሰው አጋጥሟቸው ያውቃል። አላልፍለት ሲል ቤት ዘበኛ ሆኖ የሚቀመጡ ሰዎች አሉ። ከዛ በኋላ መኪናውን ሲያዩት ቤቱን ሲያዩት ምናምን ማለት ነው። መኪናውን ሲያዩት ቤቱ ምናምን ሲያዩት ይመስለኛል እንትን የሆኑ ይመስለኛል፣ ሀብታም የሆኑ ይመስለኛል። አንድ ስም አልጠቀስንም፣ የማንም ስም ሜንሽን አላደረግንም። የሆነ ሰው አቤት ማለት ይችላል። እዚሁ ሀሜት ጀምሪያ ሀሜት ግን አንዳንድ ሰዎች ካስተዋላችሁ ዘበኛ ሲሆኑ የራሳቸው ውርሱ የራሳቸው ይመስላል። እንዴት ነው ግን ሲሪየስ ሰላም አለን። ዛሬ ላይ ባገባም እንዴ? አይ ዛሬ እንኳን አልገባም። ለምን? አይ ምንም ሳይሆን ገና አሁን ነው እኮ እዚህ የገባሁት። ባለፈው እኮ ስነግርሽ ነበረ እኮ። ምን አላስታውስም። እኔ እኮ ሚሞሪ አክሽን ዘወሪሽና ታብጂ እቺ ደግሞ የኔ ያለው አረባክ ለባለ ሀብቶቹ የምታቀብላቸው ብርጭቆ ምናምን እንዳይሰበር ነው። አሁን ስራ ላይ አንቺ ከካም ስራ ታይጂ አትጨማለቂ። ስራ ላይ ፎከስ አድርግ እባክህን።
ዲኮር ምናምን እያደረገ ልደት ጋይስ የሰው ልደት ተጠርቶ ሄዶ ነው እያሟሟቀ መጨረሻ ከዳሚ ሆነ። ሻንቆ ቢዝነስ ክላስ እንዴት ነው? አወቅ ምርጥ ነው፣ በጣም አሪፍ ነበር። ውጣ በጣም ቆንጆ ነው። ቀዳዳ ሰው አይመቸኝ። ውጣ ባክሽ ለዛ ነው ሰላም ልልሽ ነው የገባሁት። እሺ አንዴ ቪዲዮ ፋሽ እንደ ሙስሊምሽ ነው ባይዘው እንጂ ቪዲዮ ክፈት። እሺ አንዴ አይ አልከፍትም። እየሰደብሽኛ እዚህ አልከፍትም። ቤት እንዴት ነው ምን ነው በጣም ደስ ይላል። ነው ባለሀብቱ በጌታ ስም ለካ አንተ ለቃያችሁ ጋይስ ታምም ያለው ያልኩት ቅድም ይኸው አሁን ምስክር መሆን ይችላል እኮ አሁን እንደታመምኩ ማይችል ናሆም ይሄ ባለሀብቱ ጓደኛ የኔ እሱ ካለፈለ ለኔ ያካፋ ብዬ የምመኘው ልጅ ለሱ ያልፎለ ለኔ ያካፋ ምለው ናሆም የኔ እንዳትሆን የቆንጅዬ ለካ አንተ ነህ ዞር አልኳ። ታዲያ እስኪ ስልኩ ይሄን ፊት ማይፈልገም መስሏል። ቪዲዮ ከፈት ነው። እስኪ ዞር አልኳ። ምን ፈለግሽ? አይ ዝም ብለን ጣሪያው እንዴት ነው? ጣሪያው ያፈስም ወይ ሶፋው እንዴት ነው? ይመቻል ለማለት ለማወቅ አንቺ እኩል አድርጊኛ። እሺ ወይ እኔ እናት እሺ። አሁን እኮ ነው የገባሁት። አሁን የቱ ጋር እንዴት ነው ማድረገው? እስኪ ሞዴሬተሮች ቀይሩልኝ በእግዚአብሔር። አሁን ምን ማየት ፈልገሽ ነው? ምን ላሳይሽ? እስቲ ንገሪ። ውጭውን እግዚአብሔርን ይኸው ለአንቺ ስለምወጣ ጌታ ደክሞኝ ነው። ለኔ ስትል ሳይሆን ህዝቡ እንዲያይልኬት እንዳለ። ኧረ ቅድማ ኧረ በስመ አብ ተይው ይቅርብኝ። እሺ እሱንማ ቅድማ ያሳየን እኮ እኔ እንዴ ነው ላሹፍሽ የካካም የተነሳው ለምንድን ነው? እና ታዲያ መልክ ሰራሻ በጣም አይ ህዝቡ ሂድ ስትረስ እንዳያረገኝ ነው እንትን እያልኩ። አቤት Hi, how are you? Hello, baby. Hi, hello. Hi, cutie. ምን አሁን ይኸውልሽ አሁን ላሹፍሽ ቤታዬ ለአንቺ ያልሆነ ኡላላ ኦኬ ግን ነው ምዬ ያንተ ፊት እኮ የባለ ሀብት እንደ ዘበኛ ፊት እኮ መሆን የለበትም ነበር የኔ አባት። እና የጠበክ ነው ውዴ በር አንቺ ምን አባሽ ዘበኛ ነው የምትይኝ አንቺ ከካሚ አንተ ግን ስማ እንዴ ነገር ውስጥ ገብተህ መጨረሻ ላይ እኔ ስንቅ አቀባይ እንዳሉ እኔት ነው ያለው አንተ ሰውዬ እኔ መጨረሻ ላይ ስንቅ አቀባይ እኔ መምጣት ባልችል ጋይስ በሰው አስልኩ እያልኩ ስንቅ እንዳላቀብል የት ነው ያለው? ኧረ እንትናን እንኳን ደስ ያለ በለው። ማን? አሞራውን። ምን ሆነ? ሚስቱ አርግዛ ሴት ልጅ ዴዚ። እግዚአብሔርን ዴዚ። እኔ እናንተ ብቻ ቆለን ማን ተጠቀምበት ነው ምዬ እግዚአብሔር አንተ እኔ ታርጌላታለሁ። አሞራው እንኳን ደስ ያላችሁ። ለካ እናንተም ታረጋላችሁ። እኔ እናቴ አይ ግን አምሮብሃል አንተ ፏ ብላል። ጌታ ግን ይኸው ተጠንቀቅ ነው የዘንድሮ ነገር በአጭሩ ሀብት ማማን ቀምሳል ብለህ እኔ ፈሪፍቱ ለማለት ክፎኛ አይደለም፣ ግን ተጠንቀቅ። ስንቃጠባይ ደግሞ እንደ ያማታል ማለት ያለህበት ቦታ ይመስላል። ተጠንቀቅ። እሺ ይመስለው አልገባኝም። ጌታ በውስጥ ጠላት እንዳይሰማ በውስጥ ጽፍልሃለሁ። በውስጥ ነገር የሀብት ማማ ባጭሩ አገኛለሁ ብለህ ባጭር እንዳትቀጭ። የምናብ አንቺ ያማታል እንዴ? ቺ ምንድነው የምታወሪው? ግን ኧረ እባካችሁ ወይኔ ይሄኔ እኮ ፈረንጅ ቢሆን ያደንቃል። ዋው በጣም ደስ ይላል። ያለህበት ቦታ ያምራል። እንኳን እንደዚህ ቦታ ለማደር እንትን አለ ምናምን ይላል ፈረንጅ ቢሆን። አንቺስ ተጠንቀቅ
እድሜ ችግር እስቲ ምን አለው? ዋው ያምራል። በጣም ደስ እንኳን አደረገልህ። የሀብት ማማሬ ትላለች ነው። አይ በአጭሩ ብዙ ሰው የወንድሜ እኮ ነው። አይ መጭቅ የወንድሜ ደስ ሲል በወርቅ ነው አሉ። ምግምት ወርቅ ላይ ነው ምናምን ትበለው አሉ። ወርቅ ነው ምናምን ከወርቅ ጋር የተቀባ ምናምን ሰምተናል። ይመችካ አገባምና አሁን እንግባ። ታዲያ በግራም ነው የምበለው ነው በግራም ነው ቤታይ እና አሁን አገባ ዛሬ አሁን አልገባም። ድሮና አሁን ጋይስ ታስታውሳላችሁ? ምታቃ ትልቅ ድስት ይዞ የሚገባው ሰውዬ አሁን አይገባ ወይ? እግዚአብሔር እኮ ነው ያደረገው። ቤታዬ ብራበስ ውስጥ እኮ ነኝ። የህልሙ መኪና እኮ ነው ይሄ። አምላኬ እንደው ጌታዬ ሆይ ይሄ ነገር ዛቻርኩን ጋይስ ሞርተኛ ይሉኛል። ከስር ሰው ተቀባባው፣ እስኪ ተቀባባው። አዎ አይታወቅ። ይኸውልሽ እንደዚህ እኮ ነው አየሽ። 10 ሀብታም ዘመድ ካለ በአመቱ 11ኛው ሀብታም አንተ ነው የምትሆነው። 10 ደሃ ዘመድ ካለ በአመቱ 11ኛው ደሃ አንተ ነው የምትሆነው ይባላል። እኔ አሁን ይኸውልሽ እዚህ ጋር በረከቱ ይተላለፍብኝ። አሜን 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 አሜን። ይኸውልሽ እንደዚህ ይሄ እኮ ሎ ኦፍ አትራክሽን እኮ ነው። በዚህ አሁን አንዳንድ ሰው ማሽቃበጥ ይመስላል። ዚስ ኢዝ ሎ ኦፍ አትራክሽን። ከዛስ ቤታዬ ውስጡ እንዳትፈሳበት እንደ ልምድ እያሉ ነው። እንዳትፈሳበት ውስጡ ቤታዬ ይሄ ደግሞ ትንሽ ለየት ነው። እስኪ ክፈተው ወንድሜ ክፈተው። ሁሉም ክፍት ናቸው ጋይስ፣ ክፈተው። ናሆም ስላለ ይጠብቃል ብለው ነው ምንም አይሆንም ብለው መሰለኝ አይደል? እሺ አሜን አሜን አሜን። ወይ ወንድሜ እንዴ በቃ ኪተ መብራዩ ይሄ አመልክ መቼም አንተ ሀብታም አትሆንም። ለቃቃሚ አንዴ ሀብታም ከሜዳ ላይ ከምንም አሜን አሜን አሜን። ሀብታም አይሆንም። ይህ ለቃቃሚ የተርከሰከሰ ለቃቃሚ ሀብታም አለ ምናምኑን የሚሰራርቁ። ስማ እንደዚህ አይነት ቦታ ላይ ስማ ይታይና ማለት ነው ናው ይታይና 2 ደቂቃ ቁጭ ብሏል ቆየ ብለህ ይጣላል። አይበላም እከካ አትብላ። እኔ ደግሞ በማንነቴ ነው የምኖረው ቤታዬ። እሱ እኮ ነው አሜን 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 አሜን። የዴዘርት ነው አሜን አሜን። ኧረ ሰዎች ይህንን ቪዲዮ ካዩ በቃ በጌታ ስም የት ነው ግን ልጁ? አሁን እኮ ችግሩ ጋይስ ይኸውላችሁ ጊፍት ጋለሪ መምላት እንዳያቆሙ ደግሞ ችግር አለባቸው እኮ። እንደዛ እኮ ነው። እኔ አሁን ብታይ ልልም ያልኩ ድሃ ነኝ፣ ምንም የለኝም። እጅን እያሳየግ አንድ ጊፍት ጋላሪ የሚሞላል የለም። እዛው መኪና ሸጠ ሙላ ነው የሚሉ ነው። ማርያምን ግባና አትሊስት እንኳን 10 አስሞላ እና እንግባ። ጌታ 10 አንድ አላስሞላውም እኮ። ኧረ እኔ አሁን ማርያምን አሁን የገባሁት እና ግባና እናስሞላ። 5 ነው እኔ ገና ይተሞላልኝና። ኧረ ቤት ጌታ እንደከሞኛል በጣም ነው። አንተ ደክሞኛል ለማለት በቃ ኧረ እንዳትነክስክ ነው። አንተ ደክሞኛል ላይክ ስማ አንተ በፊት ነው ላይክ አገር ቤት እያለክ በትልቅ ሴኔጋል በሚያህል ድስት ቀቅለ እየመጣ እየበላክ እንቅልፍ እየመጣ ማዘር ቤት የተኛ ከሶፋ ላይ አሜን 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 አሜን። ስሚ የት ነው ያለው ልጅ ግን ዛሬ? ስማ እንዴ አንተ ስማ፣ ባለቤቱ ድመት ነው እንደሚወደው ድመት ያሳድጋል። ምን ሚያው እያልሽ ልትመጪ ነው? የድመቶቹ መጫወቻ ይሻቸው መጫወቻቸው ነው። ይኸውልሽ ስማኝ አሁን ትልቅ ስማኝ ምግባቸው ስማኝ አሁን ትልቅ ድመት አለች ብላ አስተዋወቃልኝ። አይ አንቺ
ነው የቄጥም ጡትም አላት እቺኛዋ ድመት በልልኝ ፕሊስ ከቻል ስማ ቄጧም ጡቷም ትልልቅ ነው ብለክ እንደው አስተዋውቅልኝ እንደምንም ብለክ እንደ ሀሳብ እኔ ግን ማለት እንዳለ ማውቃቸው ሰዎች ከካም ናቸው። ናሆምዬ እንደና ነገር አሳየኝ። ግን አሁን ደግሞ እንደዚህም ደግሞ በቃ ይሆናል አይደል? ከውስጥ ደውልልኝ ናሆምዬ። እኔም እኮ አሁን እኮ ነው ደህና ሰው ያወኩ ቤታ እንዴ አወኩ እንጂ አሁን የተባረከ ሰው አንተ የሰው የእንትና ቤት ነው እያሉ እየጻፉልን ነው። አንተ ካሜራ ይኖራል ተጠንቀቅ እየተባልክ ነው ማለት እና ምን ችግር አለ? የወንድሜ ቤት እኮ ሁሉም የጃመል ኖሮብህ በዛው እንዳታነሳ ሰውላንተ አስቦ ነው። አይ ግን በእግዚአብሔር ነው እንግባ እሻውም ሃይ ሚያው ጭራሽ የድመት እንትን ሆኖ ይቅር ከዳሚ ሆኖ ይቅር ነው። ሃይ አሁን ናሁም ስማኝ ግባ ቀጥ ብለህ ግባ እንጫወት። አሁን እዚህ ምን ሰራለን? አሁን ስልክን ይዘህ